ትልቁ ነገር የሚኪ መጥፋት ነው። ሚኪ ያለበትን አናውቅም። ንገረኝ፣ ልቀቀኝ። ልትገለኝ ነው እንዲግባልበት አገር እንደነገርኳችሁ ቅጣቷል ማለት መስመር ስቷል። እንዴት ነው ካሜራዋ እንደሰላለችኝ ምን ይስመጣ እኮ በግልጽ አወራለሁ ብዬ ነው እንጂ ያው ፊቴ ምናምን አይታይም። ለምን ነው ካሜራ እዚህ ጋር አስቀመጥከው? ስምሽ ማን ነው? ምንም እየገባኝ አይደለም። ስምሽ ማን ነው? ሩት አይደለሽ? አትደራደር፣ እኔ ያሳያለሁ በአካል ቁጭ ብሎ ነው የምታገኘው። በቃ አለበት ነው ሞስት በምን ጉዳይ እዚህ ለምን ይዛኝ እንደመጣው በምን ምክንያት ነገር የለም። እዚህ ወንጀል እንደተካተትሽ ንገሪ። ስለምን ወንጀል ነው የምታወራው? ና ወደዚህ እኔ ያመጣም ልትገለኝ ነው እንዴ? እንዴት ነው ማታውቂው? እንዴት ነው ማታውቂው? ምንም አውቀው ነገር የለም ማለት ነው። በአንቺ ስለተላከ መልእክት እንዴት ነው ማታውቂው? እባክህን እርዳኝ። እኔ በማላውቀው ነገር ውስጥ ሌላ ነገር ውስጥ እየገባሁ ነው። ምንም አውቀው ነገር የለም። ታውቂዋለሽ፣ በደንብ ታውቂዋለሽ። ምንም አውቀው ነገር የለም ያልኩ ነው። ሚኪ ያረጋችሁት ማነው? ሚኪ ጠፋ ሲሉኝ እንዴት ያን ጋዜጠኛ እንዴት ይጠፋ ይችላል? የት ሄደ? እኔ 3 ቀን በፊት 4 ቀን በፊት አላየሁትም እንዴ ምናምን አልኩኝና አምኜ ይላል የኔ እንደሆነ ግን እኔ አላኩትም ይሄን። ስለዚህ ወንጀሉን መመኝልኛ ወይ ነው ያራ ተነሽና ለምንድን ነው የምነሳው? እያመንከኝ አይደለም እኮ ያለው ገብቶሃል? ስለ አንድ ነገር 10 እየደጋገምኩ እያወራሁክ ነው። በቃ እኔ ምንም አውቀው ነገር የለም አልኩ አይደለም። ምኑ ነው የሚቀጥል እንዴ? እኔ ነገርኩ አይደል እንዴ? በቃ አሳያለሁ እኮ ብያለሁ። ይሄ ነው የሚቀጥል ነገር አለ። አትናገር። ምኑ ነው የሚቀጥል እንዴ? አትናገር። በአንቺ መልእክት ይላካል። ማንም ሰው ስልክሽን አይጠቀመው፣ ግን ስለሚላከው መልእክት አታቂ። ግድል ድምጽህም ድምጽህንም ቀይርልሃለሁ እንዳታስብ። ንገሪኝ። ማን ነው አብሮሽ የሚሰራው? ማን ነው ካንቺ ጋር የሚሰራው? እያንዳንዷን ነገር ወደ ጥርጣሬ፣ እያንዳንዷን ነገር ወደ መረጃ መለወጥ እንጂ ላንቺ የማሰብ ለከሌ ማሰብ ግዴታ አይደለም። የሚያዝ ነው። ገና ለገና ብር ከፍያለሁ ብለህ ልትገለኝ ነው እንዴ? የኔ ነፍስ እኮ ስንትና ስንት ነው የሚፈልግ እንዴ? እዛም የሰው ነፍስ ነው። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላም ውድ የሚኪ ሾው ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ያው እኔን ወደ ካሜራ አታቁኝም፣ ለዚህ ካሜራ አዲስ ነኝ። ግን ቢሆንም የሚኪ በጣም የቅርብ ወዳጁ ነኝ። እንግዲህ በጣም ከባድ ነገር ገጥሞናል ውድ ቤተሰቦች። በጣም ብዙ ነገሮች ተፈጥረዋል። በዙሪያችን ምን እየተከናወነ እንዳለ እንኳን ማወቅ አልቻልንም። በጣም ከባድ ነገር ነው። ያው ራሴን ከማስተዋወቅ እንጀምርና ፍጹም እባላለሁ ውድ ቤተሰቦች። ትልቁ ነገር የሚኪ መጥፋት ነው። ሚኪ ያለበትን አናውቅም፣ ደብዛው ጠፍቷል። ይህ በእንዲህ እንዳለም ያው የኤርሚን ጉዳይ እንደምታውቁት በቤተሰብ ምክንያት መገኘት አልቻለም። ብቻ በዙሪያችን ያለው ነገር ጥሩ አይደለም ውድ ቤተሰቦች። በጣም ቀላል የሚባል ችግር አይደለም። ያው ብዙ ጊዜ ከሚኪ ጋር በጣም በብዙ ጊዜ አውርተናል። ከኔም ጋር ያለን ግንኙነት እንዳያወራ፣ ምክንያቱም ያው በቅርብም ባቀው ስለ ስራው አውቃለሁ፣ ስለሚንቀሳቀስበት ስለ እያንዳንዱ ሁኔታ በደንብ አውቃለሁ፣ ስለ እያንዳንዱ እርምጃ አውቃለሁ። ሆኖም ያው ብዙ ነገር ተፈጥሯል። በጣም ብዙ ነገር በቃ በዙሪያችን ያለው ነገር ጥሩ አይደለም። ስለዚህ ያው ሚኪ ደግሞ ለኔ በጣም ብዙ ነገር ያደረገልኝ ሰው ነው። እንዲህ ነው ብለን መግለጽ እንትን የሚለን ነገር አይደለም። እንዲህ ነው ብለን ብንገልጸው የሚያልቅ ነገር አይደለም። ስለዚህ ይህ ልጅ የት ነው ያለው? የት ነው የገባው? እንዴት ነው እንዲህ ደብዛው ሊጠፋ ይችላል? ይህንን ነገር በራሴ ምክንያቱም ማንም ጣልቃ እንዲገባ አልፈልግም በዚህ ጉዳይ ላይ። ምክንያቱም ነገሩ በቃ እንደነገርኳችሁ ቅጣቷል ማለት መስመር ስቷል። ስለዚህ ማንም ሳያቅ ካስፈለገ እደውልላችኋለሁ ያልኳቸው አብዛኛዎቹ
ከጥቂት ራሴ ከማምናቸው ሰዎች ጋር ብቻ ነው አሁን ላይ እየተንቀሳቀስኩ ያለሁት። ስለዚህ ያለውን ነገር አጣርተን ይህ ልጅ የት ነው ያለው፣ የት ነው የገባው፣ ሁሉንም ነገር እና ውድ ቤተሰቦች በተጨማሪ ምንድነው ያው እንደ ሁላችንም ሚኪ የግል ህይወት አለው። ከካሜራ ጀርባ ሁላችንም የራሳችን ህይወት አለ። ሚኪ ስላለበት ሁኔታ ማንም አያውቅም። ኢቭን እናቱ አታውቅም። እናቱ ገዳም ናት። ሚኪን ብዙ ጊዜ የምናውቀው ከእናቱ ጋር ነው። እናቱ ደግሞ ገዳም ናት። ስለዚህ በጣም ይሄ ነገር አለ እናንተ እርዳታ አለ እናንተ ማገዝ የሚሆን ነገር አይደለም። ያው ሰው ደግሞ ጥሩ ሰራት ጥሩ በረታ ሲባል እንትን ይላልና እናንተም እንደነገርኳችሁ ነው ፍጹም እባላለሁ። የሚኪ የቅርብ ወዳጅ ነኝ። በኮሜንትም ፍጹሜ በርታ፣ ፍጹሜ ካንተ ጋር ነን ብላችሁ ብታግዙን የበለጠ ለነገሩ ይረዳናል ብዬ አስባለሁ። በተጨማሪ አሁን ውድ ቤተሰቦች ስራችንን እንጀምራለን። ስራችንን የምንጀምረው ምንድነው ሚኪ በመጨረሻ የተገናኛቸውን ስልኮች፣ የተደዋወላቸውን ስልኮች እያንዳንዱን ነገር እንዳልኳችሁ ከማምናቸው ጋር በመሆን እንመረምራለን፣ እንበረብራለን፣ ያለበትን እንደርሳለን። ስለዚህ ውድ ቤተሰቦች በመጨረሻም ቃል የምገባላችሁ ነገር የሚኪን ጉዳይ ከግብ እንደምናደርሰው ቃል እገባላችኋለሁ። ያለበትን ነገር ተከታትዬ ለእናንተ አቀርብላችኋለሁ። አብራችሁን ቆዩ። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። እሺ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው እንደምትመለከቱት አንድ ግቢ ያዘጋጅተናል። ወንጀለኞችን ጥፋት ያጠፉትን እንግዲህ ያው ቀጠራችሁ ማነጋገርም ሆነ እነሱን ጠርታችሁም ስለማይሆን ግዴታ እንደዚህ አይነት ቦታ ያስፈልገናል ለስራችን። አንድ ያልጠበቅኩት ቴክስት ተልኮልኛል። ያ ቴክስት ምንድነው ያው ከጥቂት ከአንድ ከ30 ከ40 ደቂቃ በኋላ ስለሚኪ ቆንጆ ቪዲዮ ይደርሳል ነው ያሉኝ። እንግዲህ ቪዲዮ ምን ይሁን የምናውቀው ነገር የለም። እኔም ቴክስት ለማድረግ ሞክሬያለሁ። እንግዲህ እስካሁን አላኩልኝም። ኦሬዲ 20 ደቂቃ አካባቢ ሆነው። ስለዚህ እንግዲህ የሚልኩት ነገር አይተን የሚላከውን ቪዲዮ አይተን ስለሚኪ ያለውን ነገር እያንዳንዱ ነገር ተከታትለን ወደ እናንተ ምናደርስ ይሆናል። ውድ ቤተሰቦች ከደቂቃዎች በኋላ ተመልሰናል። ግን በጣም ነው እውነት በጣም ነው ያዘንኩት። በጣም ማለት በቃ እንደዚህ ይሆናል ብዬ አልጠበቅኩም። በእውነት የተላከልኝ ነገር በጣም ነው የሚያስጠላው። በጣም ሚኪ ያለበት ሁኔታ ጥሩ አይደለም። እና ውድ ቤተሰቦች ምንድነው የተላከው ነገር ጉድጓድ ቆፍሮ ሚኪን ለመቅበር እየሞከሩ ነው የላኩልን ቪዲዮ። ማለት ምን እንደምላችሁ አላውቅም። ቪዲዮ መስራት ይኖርብኝ አይኖርብኝ እንኳን አላውቅም። እንዴት ብዬ ማለት አላውቅም። ውድ ቤተሰቦች እንዴት እንደምንደርስለት እንዴት አድርገን ይሄ ልጅ ህይወቱን ልናተርፍለት እንደምንችል አላውቅም። በእውነት አላውቅም። በጣም ነው የሚያሳዝነው። ሚኪ በጣም ተጎድቷል። በጣም እና ውድ ቤተሰቦች እንዴት ሆነን እንደምንደርስለት አላውቅም። በጣም ብዙ ማስፈራሪያ ብዙ ዛቻ ነው እየተላከ ያለው። እውነት ይህ ነገር እስከ በጣም መስመር ስቷል። ውድ ቤተሰቦች በቃ እባክህ ካሜራው እባክህ ዝቅ አድርግ እባክህ። እሺ ውድ ቤተሰቦች በድጋሚ ተመልሰናል። እንግዲህ ያው መቼም
ሁላችንም ሚኪ ያለበትን አላወቅንምና እንግዲህ እንትን ማድረግ አንችልም። ማዘን የለብንም። ወደ መፍትሄ ቢያንስ አንድ እርምጃ ትንሽ ከፍ ብለናል። ምንድነው ያ እርምጃ? እንግዲህ ቢያንስ መልእክት የተላከበት ነገር ማወቅ ይችላል። እንደምታውቁት የአይቲ ባለሙያዎች አሉ፣ ጥንቅቅ አድርገው ስራቸውን የሚሰሩ ብዙ አይቲ ባለሙያዎች አሉ። ቢያንስ የተላከበትን ይሄን መልእክት የላከበትን አድራሻ ማግኘት ይችላል። የተላከልን እንግዲህ በቴሌግራም ነው። ያ በቴሌግራም የተላከልን መልእክት ሩት ከተባለች አንዲት ወጣት ግለሰብ ነው። ከፖስቶቿም እንደተረዳነው ወጣት ናት። ስለዚህ እቺ ወጣት ሴት ከሚኪን ለመግደል ከሞከሩት ሰዎች ጋር ትብብር እንዳላት ግልጽ ነው። ምክንያቱም በሷ ከተላከ ያለው ነገር እያንዳንዱ ነገር ይመለከታታል። ስለዚህ ውድ ቤተሰቦች እንደምታውቁት እድሜ ለስራ ባልደረቦቻችን ተይዛለች፣ በቁጥጥር ስር ውላለች። አሁን መኪና ውስጥ ናት። ውድ ቤተሰቦች አንጠልጥለን ይዘን መተን እንጠይቃታለን። ስለ እያንዳንዱ ግንኙነት እንጠይቃታለን። በምን ምክንያት በምን አይነት ሁኔታ እዚህ ድርጊት ልትሳተፍ እንደቻለች እንጠይቃታለን። ውድ ቤተሰቦች አሁን ይዣት እመጣለሁ። ነግቢ ልቀቀኝ፣ ሰውዬ ልቀቀኝ አልኩ እኮ ነው። እጄን ልቀቀኝ። አንተ ማነህ? ቆይ ዝም በይ። ምን ማለት ነው አንተ ማነህ? ዝም በይ ማለት ማነህ አንተ? ምንድነው ካሜራው? ዝም በይ። ካሜራውን አጥፋልኝ በእናትህ። ምንድነው ካሜራው? ቁሚ እዚህ። ለምን እዚህ ተመነጭቀኝ? ስርዓት ያዢና ቁሚ። ምንድነው ስነ ስርዓት የሚይዘው? ስርዓት ያዢ። ማነህ አንተ እያልኩ ነው። ዝም ብለሽ ቁሚ። ለምን ዝም ብዬ የምቆመው? እነግርሻለሁ ማለት ነው። ዝም ብለሽ ቁሚ። እዚህ ለምን እንደመጣሽ በደንብ ታውቂያለሽ። በደንብ ታውቂያለሽ። ሰምኛሽ? ውድ የሥራ ባልደረባዬ፣ ውድ ወንድሜ ነው። ነይ ስለ ካሜራው ቁሚ። እዚህ ቁሚ። ምን ማለት ነው? ካለኔ ፍቃድ እኮ ምንም ነገር ማድረግ አትችልም። ታውቃለህ አይደለ? ካለኔ ፍቃድ ካሜራ እንትን ማለት አትችልም፣ መቅረጽ አትችልም። ማን ስለሆንክ ነው አንተ? ማነህ አንተ? ሲቀጥል ማነህ? አዳምጪኝ። ማንነቴን በደንብ እነግርሻለሁ። አዳምጪ። ጋርዶቹም ነግረውሻል። ለምን እንደመጣሽ በደንብ ታውቂያለሽ። በደንብ ታውቂያለሽ። ጋርድ እዚህ ጋር ስለኮለኮልክ ምፈራ መስሎህ ነው? በደንብ ትፈሪኛለሽ። በደንብ ሁኔታሽ ሁሉ ያስታውቃል። ሁኔታሽ ሁሉ ያስታውቃል። ካሜራውን አጥፋልኝ ሰውዬ። ሁኔታሽ ሁሉ ያስታውቃል። ስለምን ሁኔታ ነው የምታወራው? ቆይ ለምንድን ነው እዚህ ይዘኝ የመጣ? ሲቀጥል ለምን ነው ካሜራ እዚህ ጋር አስቀመጥከው? ስምሽ ማን ነው? ምንም እየገባኝ አይደለም። ስምሽ ማን ነው? ሩት አይደለሽም? አዎ ሩት ነኝ። ስለዚህ እና ምን ይሁን ታዲያ? ሩት ነኝ። አዎ። ይሄ ቴሌግራም የማን ነው? የኔ ነው። ስለዚህ ይሄ የተላከው ቪዲዮ ምንድን ነው? አልገባኝም ማለት ይሄ ቪዲዮ የማን ነው? ይሄ ቴሌግራም የማን ነው? እኔ ምንም አውቀው ነገር የለም ስለዚህ ቪዲዮ። ምን ማለት ነው? ምንም አውቀው ነገር የለም። እንግዲህ ይኸው እንዳሳየውሽ በአንቺ የቴሌግራም አካውንት በአንቺ ቁጥር በአንቺ ፕሮፋይል የተላከ ቪዲዮ ነው። ታውራውም ስላሳየህም ነገር ምንም አውቀው ነገር የለም ብሎ ነገር የለም። ስለዚህ ይዘኝ የመጣኸው አዳምጪ ብሎ ነገር የለም። ይህ ያሳየሁሽ የራስሽ የቴሌግራም አካውንት ነው። ምንም አውቀው ነገር የለም እያልኩ ነው። እንዴት ነው ማታውቂው? እንዴት ነው ማታውቂው? ስላንቺ ቴሌግራም እንዴት ነው ማታውቂው? ስላንቺ ቴሌግራም እንዴት ነው ማታውቂው? ማን ነው የሚጠቀምበት? ምን አውቃለሁ? ሀክ ተደርጌ ከሆነስ ሀክ አድርገውኝ ቢሆንስ ምን አውቃለሁ? እኔ ሀክ አድርገውኝ ሳይሆን ራስሽ በአንቺ ቁጥር በአንቺ ቴሌግራም በራስሽ የተላከ ነው። እኔ ምንም አውቀው። ስለዚህ አሁን ስላሳየኝ ቪዲዮም አሁን ክርክሩን ተይና በምን ጉዳይ ለምን ይዘኝ እንደመጣው በምን ምክንያት እዚህ ወንጀል እንደተካተትሽ ንገሪኝ። ስለምን ወንጀል ነው የምታወራው? ታውቂዋለሽ፣ በደንብ ታውቂዋለሽ። ምንም አውቀው ነገር የለም ያልኩ ነው። ስለዚህ ማነው ሚኪ? በደንብ ታውቂዋለሽ። ማነው ሚኪ? እንዴ ነው የማታውቂው ሰው ነው አንቺ ቴሌግራም ላይ የተላከው? ማነው ሚኪ? የማታውቂው ሰው ነው አንቺ ቴሌግራም ላይ የተላከው? በእናትህ ካሜራውን አጥፋልኝ በእናትህ። ስርዓት ያዥ። ምንድነው ስርዓቱ የሚይዘው? መጀመሪያ አንተ ስርዓት ያዝ እንጂ። እኔ ይኸውልህ ስለምትለውም ነገር ስላሳየኸኝ ቪዲዮ ምንም አውቀው ነገር የለም። ገብቷል? ሀክ ተደርጎ ይሁን እኔ ምንም አውቀው ነገር የለም። ስለምን ወንጀል ነው እያወራህ ያለው? አባቴ አዳምጪ። ከአንቺ ስልክ ከአንቺ ውጪ የሚጠቀምበት አለ? ንገሪ። ከኔ ውጪ የሚጠቀምበት የለም። ስለዚህ ከኔ ውጪ የሚጠቀምበት የለም ማለት የኔ ስልክ እኔ የምጠቀምበት ከሆነ ስለሚላከው መልእክት ስለእያንዳንዱ ይመለከታል። አንተ እኮ እርግጠኛ ሆነ የተናገርከኝ? እያሳየውሽ ይሄ ቪዲዮ እኔ ያላኩትም ያልኩ የራስሽ ስም የራስሽ ፕሮፋይል ይሄ ፎቶ የኔ ነው እኮ ያመንኩልህ ነው። የራሴ አካውንት እንደሆነ እኮ ያመንኩልህ ነው። ስለዚህ የላክሽው አንቺ እንደሆንሽ እመኝልኝ። አላኩም ነው እያልኩ ያለሁት። ገብቷል? ይሄን ማምንሽ እኔ ሞኝ ነኝ። እኔ ሀክ ተደርጎ ቢሆንስ በምን አውቃለሁ? ብሎ ነገር የለም። ሀክ ተደረገ ብሎ ነገር የለም ማለት ሀክ ተደረገ አልተደረገ አይደለም ጉዳዩ። እኔ ስለምትለው ነገር ምንም አውቀው ነገር ታሪክ የለበት። በደንብ ጋርዶቹ ነግረውሻል። እዛም እንዴት ስትመናቀሪ እንዴት ስታስቸግሪ እንደነበር ነግረውኛል።
ስለዚህ አሁን ክርክር አያዋጣንም። በጣም እያስጨነቀኝ ነው። ገብቷል? ሰዓቴን እየወሰድኩኝ ነው። ግብረ አበርሽ ማነው? አብሮሽ ያለው ማነው? እንደዚህ ልታረጊ ያረጋሽ? ልጁ የት ነው ያለው? ማነው ልጁ? ልጁ የት ነው ያለው? ቪዲዮ ላይ የተላከው ልጅ ሚኪ የት ነው ያለው? በደምብ ታውቂያለሽ። ስለሚባለው ነገር ማውቀው ነገር የለም። አላቅም እያልኩ ነው። አዳምጪ። አንድ ሰው በስልኩ ስለሚላክ ነገር ይመለከተዋል። የዛ ሰው ስልክ እስከሆነ ድረስ በደንብ ይመለከተዋል። ስለዚህ አንቺ ስልክ ላይ የተደረገ ነገር እያንዳንዱ ነገር ይመለከታል። ይኸውልህ ሀክ ተደርጎ ቢሆንስ በምን ታውቃለህ አንተ? ንገረኝ። እርግጠኛ ሆነህ እኮ መናገር አትችልም። ገብቶሃል? በደንብ እርግጠኛ ነኝ። እንዴት ነው እርግጠኛ ሆነህ የምታወራው? ምክንያቱም እንደዚህ አይነት ቪዲዮ እንደዚህ አይነት ነገር አንቺ ምን አይነት ግንኙነት ቢኖርሽ ነው ባንቺ ስልክ ሊላክ የሚችለው? ንገረኝ። እኔ እኮ ማለት ነው ስለዚህ ወንጀል እየሰራው ቢሆን የኔ አይደለም ብዬ እኮ ማለት እችላለሁ። ገብቶሃል? አምኜ ይላል የኔ እንደሆነ ግን እኔ አላኩትም ይሄን ቪዲዮ። ስለዚህ ወንጀሉን መመኝልኛ ምን ማለት ነው? ወንጀሉን መመኝ? ምንም አውቀው ነገር የለም። ምክንያቱም ስለምትለው ሰው ስለምታወራው ሰው ሚኪ ነው ማነው ስላልከውም ሰው አላውቅም። ወይ ደግሞ እሺ በዙሪያሽ ያለው ማን ነው? እኔ ማለት ነው ስለምትለው ነገር ምንም አውቀው ነገር የለም። ስለዚህ አሁንም ቢሆን ደግሜ ጠየቅኩሽ። አንድ ሰው እሺ በዙሪያ ስልክሽ የሚጠቀም ሰው አለ? በዙሪያ ማንንም የሚጠቀም ሰው የለም። እኔ ነኝ የምጠቀመው። ማንንም ካልተጠቀመ አንቺ ከተጠቀምሽ በምን አውቃለሁ? እስቲ ንገረኝ። ምን ማውቀው ነገር አለ? አሁን ቴክኖሎጂ እኮ የተራቀቀ ነገር ነው። ገብቶሃል? በእርግጥ ቴክኖሎጂ ተራቀቀ። ስለዚህ ቢያንስ አትሊስት ስልክሽን ለአንድ ሰው ሳትሰጪ ለአንድ ሰው ስልክሽን ሳትሰጪ በምን ምክንያት ያ ሰው በአንቺ ስልክ መልእክት ሊልክ አይችልም? አየሽ፣ ዝም ብሎ አይላክም። የፈለገ አዳምጪ ወንድሜ። በቃ እኔ በጣም ግራ እየገባኝ ነው። እኔ ወንድሜ እኔ ስለምትለው ነገር ምንም ማውቀው ታሪክ የለም። እኔ ግራ እየገባኝ ነው። የምሬን ነው። የምታወራውን ነገር ራሱ እባክህ በእናትህ እባክህ። በቃ እስቲ መጀመሪያ እኔን ስማኝ። እየሰማኸኝ አይደለም? በቃ አንተ የራስህን ነገር ብቻ ነው ያደረግከው። እሺ ልስማሽ። ምንድነው? በቃ ያው ስልኬን ከፍቼ ልስጥህ። ማየት የምትፈልገውን ነገር ማየት ትችላለህ። ምንድነው ማየት ማየት የምፈልገው? እኮ አየው። እኔ ምን ላድርግ? እሺ ማየት የምፈልገው እንዳይፈልጋችሁ ልካችሁልኛል። እሱን አየው። ምንም ማውቀው ነገር የለም እያልኩ ነው። ገብቶሃል? ማውቀው ነገር የለም። ስልኬ የሚጠቀምበት ሰው የለም አልሽ። ስልኩ የራስሽ የምትጠቀሚው ራስሽ። ስለምልኪ መልእክት ግን አታውቂም። መንፈስሽ ነው የሚልከው። ባክኖሮ እኮ እኔ እነግርሃለሁ፣ ያለውን ነገር አስረዳሃለሁ። አስረጅኝ። አሁንም መልእክቱን የት ከማን ጋር ሆነሽ እንደላክሽ አስረጅኝ። ወንድም ያለበትን አስረጅኝ እያልኩ ነው። ስለምትለው ነገር ምንም ማውቀው ነገር የለም። ሰማያለሽ? እንደውም በጣም እንዳንቺ በትዕግስት ያወራሁት ሰው የለም። እንደተፈጠረብን ነገር በትዕግስት እንዳንቺ ያወራሁት ነገር በትዕግስት ያወራሁት ሰው የለም። ገብቶሃል? ስለ አንድ ነገር 10 እየደጋገምኩ እያወራሁክ ነው። በቃ እኔ ምንም ማውቀው ነገር የለም አልኩ አይደለ? ምንም ማውቀው ነገር የለም። ማውቀው ነገር ቢኖር እነግርሃለሁ። ሲቀጥል በቃ ስለ ሁሉም ነገር አምኜልሃለሁ። ሩት እንደሆንኩኝ ስለ ቴሌግራሙ ስለ ሁሉም ነገር አምኜልሃለሁ። እኔ ወንጀለኛ ብሆን እኮ ማለት ነው አላምንልህም እንዴ? በቃ የቀረሽ እኮ ወንጀል ማመን ነው ማለት ይችላል። ወንጀል ማመን ነው እኮ የቀረሽ ማለት ይችላል። ድርጊቱን ካመንሽ ወንጀሉ ባለቤት አንቺ ነሽ። አለቀ። ሌላ ምን ያስፈልጋል እንዴ? ምን ያስፈልጋል? እስቲ ንገሪኝ። ፕራንክ እያረከኝ ነው? ፕራንክ እያረከኝ ከሆነ ተናገር፣ ያለውን ነገር አስረዳኝ። የኔ እናትኛ ለፕራንክ እንኳን ለፕራንክ ለወንድማችን መድረስ አቅቶናል። ትሰሚኛለሽ? አንቺ ቀልድ ነው ያዝሽው። አሁንም ቢሆን ነገር ምንም ማውቀው ነገር የለም እያልኩ ነው። አጭርና ቀጭን ጥያቄ፣ ከማን ጋር ነው ይሄንን ስራ የምትሰሪው? አለቀ። በጣም አንቺ ቀልድ ነው ያዝሽው። ባንቺ መልእክት ይላካል። ማንም ሰው ስልክሽን አይጠቀመው፣ ግን ስለሚላከው መልእክት አታቂ። ምንም ማውቀው ነገር የለም ወንድሜ። ከፈለክ ያው ስልኬን ማየት ትችላለህ። የፈለከውን ነገር ማድረግ ትችላለህ። ምንድነው ማየው? አየሁት እኮ የላክሽልኝ መልእክት እኮ አየሁት እኮ። በቃ ስልኬን ከፍቼ ሰጠውክ። ማየት ትችላለህ። በቃ አየሁታ፣ መልእክቱን አየሁት። የተደዋወልኩበትን ሁሉም ነገር ቼክ ማድረግ ትችላለህ። ጋላሪ ውስጥ ገብተህ ማየት ትችላለህ። እንዴ እኔ ከዚህ በላይ ምን ላድርግ? እሺ ንገረኝ እስቲ ምን ላድርግ? እየለመንኩ ነው እኮ ያለው እኮ። ስለዚህ አሁን መለመን አይጠበቅብሽም። ካንቺ ጋር ማን እንደሚሰራ ንገሪ። እኔ ማን ይሰራል ከኔ ጋር? ምንም የሚሰራ ሰው የለም። ስለምትለው ነገር አላውቅም። እኔ ወንጀለኛ ሰው አይደለሁም። ገብቶሃል? እኔ ነፃ ሰው ነኝ። ምንም ማውቀው ታሪክ የለም። በቃ በእናትህ እንዴት ነው ነፃ የምትሆኚው? በጣም እያሰቃየኝ ነው። ገብቶሃል አይደለ? እንደውም ማለት እንዴ ቅድም ያሰቃያችሁኝ ይበቃል። እዛው ውስጥ ምንም አልተሰቃይ። እንደውም በክብር ነው ተንከባከብንሽ። እንደውም ለዛ ነው ስለምትለው ነገር ምንም ማውቀው ታሪክ የለም እያልኩ ነው። ስለዚህ ምንም የምታውቂው ነገር የለም? አዎ ምንም ማውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንም ማውቀው ነገር የለም። እንዴት ነው ማታውቂው? እንዴት ነው ማታውቂው? ምንም ማውቀው ነገር የለም ማለት ነው። በአንቺ ስለተላከ መልእክት እንዴት ነው ማታውቂው? ምንም ማውቀው ነገር የለም። በደም እንዲያምሽ ማን ያነኩሽ? እንዲያምሽ ማን ያነኩሽ? ምንም ማውቀው ታሪክ የለም እያልኩ ነው አባቴ። በእናትህ ልቀቀኝ፣ አፍጥኝ፣ ንገሪኝ። ማን ነው አብሮሽ የሚሰራው? ማን ነው አብሮሽ የሚሰራው? ማን ነው ካንቺ ጋር የሚሰራው? የሚሰራ የለም። በቃ ልቀቀኝ። እንግዲህ ካሜራማን ነይ፣ ካንቺ ጋር ሲጀመር ያለ ነይ።
እሺ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። እንደተመለከታችሁት እንግዲህ ውጪ ላይ በፍጹም መግባባት አልቻልንም። በፍጹም ከሩት ጋር በፍጹም ልንግባባ አልቻልንም። ስለዚህ ያለን አማራጭ ምንድነው እንግዲህ በጊዜያዊ ወደ አዘጋጀ ነው ቤት እንግዲህ ይዘናት መተናል። ሩት እስቲ ስላለው ነገር ንገሪኝ። እስቲ ስላንቺ ማወቅ ያለብኝን ነገር ንገሪኝ። ያው ማለት በመጀመሪያ አመሰግናለሁ እድሉን ሰጥተኸኝ ምናምን። ያው ቅድም ካወራነው አንፃር ነገሮችን ተረድተኸኛል ብዬ አስባለሁ። ለዛም ይመስለኛል ቁጭ ብለን እንድናወራ ምናምን የፈለግከውና ለእሱ አመሰግናለሁ ስለተረዳኸኝ። ያው ስሜ ሩት ይባላል። ስለ ራሴ አንዳንድ ነገሮች ስነግርህ እኔ እዚህ ሀገር ተወላጅ አይደለሁም። ቤተሰቦቼም እዚህ አይደሉም፣ ሌላ ክፍለ ሀገር ናቸው ያሉት ቤተሰቦቼና እኔም ቅርብ ጊዜ ነው ወደዚህ የመጣሁት። አንዳንድ ነገሮችን እዛ ስራ ምናምን ትንሽ ከበድ ስለሚል ቤተሰቦቼም ያሉበት ነገር ምናምን ትንሽ ከባድ ነው። ቤተሰቦቼን ምናምን ማስተዳድረው እኔ ነኝ እየሰራው ምናምን እና እዛ ባለው ጊዜ እዛ ነበረ ተምሬም ሁሉም ነገር የጨረስኩት የነበረውና እናቴ ብቻዋን ያለችው እዛ እና ወንድሞች ምናምን አሉኝ፣ ትንንሽ ወንድሞች። አባቴ በህይወት የለም እና የምትተዳደርበትም ነገር የለም። ገብተዋል። እናቴ በእኔ ስር ነው ያለችው። እኔ ነኝ ብዙ ነገር ከቨር ማድርግላትና እየሰራው ምናምን ምልክላት እኔ ነኝ እና እዛ ነበረ ተምሬ ምናምን የተመረኩት። ስራ ጀምሬ ነበረ እዛ ክፍለ ሀገር ማለት ነው። ከዛ ምንም ስራው አልተመቸኝም። እኛ ከምናወጣው ወጪና እኔ የምሰራው ትንሽ አለውና ለዛ ነው ወደዚህ የመጣሁት። ቅርብ ጊዜ ነው ወደዚህ ራሱ ወደ አዲስ አበባ የመጣሁት። እዛ ሀገር ነበርኩኝና ከዛ በቃ እዚህ አሁን ተከራይቼ ነው የምኖረው። ብቻዬን ነው እየኖርኩ ያለሁት። ስራ ምናምን እየሰራው ነው እና እኔ ማለት ስለምትለው ነገር ወደ እንትኑ ስገባለ ማለት ነው። ስለምትለው ነገር ምንም ማቀው ነገር የለም። ገብቷል። እኔ ክፍለ ሀገር ሰው ነኝ። ስለ እንደዚህ አይነት ነገር ራሱ እኔ ብዬ ማላቅም ሰው ምጎዳም አይነት ሰው አይደለም። ገብቷል። እኔ ሰርቼ ተለውጬ ቤተሰቦቼን ማስተዳደር ነው ሐሳቤ። እኔ በጣም የምታሳዝን እናት ያለችኝ ሰው ነኝ። ገብቷል። ለእናቴ የምኖር አይነት ሰው ነኝ። ቅድም እዛ ጋር ትዊተኛ ምናምን ልመስል እችላለሁ፣ ግን በቃ እኔ ያለው ነገር ነው ትንሽ ግራ ያጋባኝ አንዳንዴ። ገብቷል። ያላደረግከውን ነገር እዛ ጋር አድርገሃል ስትባል የሚሰማክ ነገር አለና በጣም ነበር የተናደድኩት እንደዛ ስትለኝ። እኔ ምንም ማውቀው ታሪክ የለም። እኔ ከፈለክ አድራሻዬን ሙሉ ነገር ልሰጥ እችላለሁ። ቤተሰቦች ያሉበትን፣ አሁን ምኖርበትን፣ ምሰራበትን፣ የተማርኩበትን ሁሉም ነገር ነው ማለት ነው ግልጾኝ መናገር እችላለሁ። ምንም መሸፋፍነው ነገር የለም። ገብቷል። ወንጀለኛ ስላልሆንኩ ማለት ነው። ወንጀለኛ ብሆን ኖሮ እኔ ግልጾኝ አላወራም። እዚህም ቁጭ ብዬ እንደዚህ ማላናገርህም ነበረ። ሲቀጥል ደግሞ ቴሌግራሙንም አላምንልህም ነበረ ወንጀለኛ ብሆን እንደዛ ባደርግ ማለት ነው። እና ይሄውላ ነገር ምነግርህ እኔ እንደዚህ አይነት ሰው ስላልሆንኩኝ ነው። በቃ ሰርቼ ተለውጬ ቤተሰቦቼን ማስተዳደርና ቤተሰቦቼን ማለት ፈልግ እንጂ እኔ በእንደዚህ አይነት ወንጀል ተጨመላልቄ ቤተሰቦቼንም ማሳቀቅ አልፈልግም። በእኔ ምክንያት ቤተሰቦቼም እንዲጎዱም እንዲሳቀቁም አልፈልግም። እንደዚህ አይነት ሰው አይደለሁም እኔ። በጣም ጥሩሽ። ስራሽ ምንድነው? እንደምሳሌ እኔ አካውንታንት ነኝ። አካውንታንት? አዎ። ያው ምንድነው አንቺ ያልሽው ነገር እንዳለ ሆኖ ግን እንደነገርኩሽ መልእክቱ የተላከው ካንቺ ነው። መልእክቱ የተላከው ባንቺ ስልክ፣ ባንቺ ቴሌግራም። ስለዚህ እኔ እኮ ማለት ለኛ የሚጠቁመን ለኛ ቀጥታ ማስረጃችን የሚሆነ አንቺና ያንቺ ስልክ ብቻ ነው። እና እንዳልኩሽ ሚኪ ማለት በስራዎቹ በጣም የሚወደድ በተለይ በጎጆ ዩቲዩብ በጣም የሚወደድ ጋዜጠኛ ነው። እንደነገርኩሽ በስራው በጣም የሚወደድ ሰው ነው። ስለዚህ በምን አይነት መንገድ ማለት ምን አይነት ነገር ምን አይነት መንገድ ፈልገው ምን አይነት ነገር እየሰሩ እንደሆነ አላውቅም። ቀጥተኛ የሆነ ነገር እንኳን አልተላከልንም። እንደዚህ የሚያስፈሩ ነገር በጣም ነው የሚያስፈራው ቪዲዮ። ልጁ ምን እንዳለ ምን አይነት ሁኔታ እንዳለ እንኳን አናውቅም። ይሙት ይኑር የምናውቀው ነገር የለም። ሆኖም የኛ ስራ ደግሞ ወደድሽም ጠላሽም ያየነውን ሰው ሁሉ መጠራጠር ነው። ተጠራጣሪ ያደርገናል። ስፔሻሊ ደግሞ እንደዚህ ትንሽ መረጃም ስናገኝ ደግሞ በደንብ ተጠራጣሪ ያደርገናል።
እንዴት ነው የምታስቢው አንቺ? እንደዚህ ያንዳንዱን ነገር አዳምጪ። እንደዚህ ያንዳንዱን ነገር ልጁ ስቲል ያለበትን ሁኔታ ቀርጾ ባንቺ ስልክ ልኮልን እኛ እድሜ ለባለሙያዎች በጣም ብዙ የተማሩ ባለሙያዎች አሉ። ገብቶሻል? በጣም ብዙ የተማሩ ባለሙያዎች አሉ። እንደዚህ አይነት ወሬ ስትነግሪኝ እንዴት ነው ላምንሽ የምችለው? በምን አይነት መንገድ ነው አንቺ ላምንሽና ላስብልሽ የምችለው? እስኪ ንገሪ። እኔ ማለት አላቅም። እኔ ወንድሜ እኔ በየትኛው መንገድ ባስረዳክ ነው የምትረዳኝ? ገብቶሃል? እኔ እንደዚህ አይነት ሰው አይደለሁም እያልኩ ነው። እኔ ብዙ ነገር ከኔ በጣም ብዙ ነገር የሚጠበቅብኝ እኔ ለእንደዚህ አይነት ነገር ራሱ ቦታ የለኝም። በቃ እባክህ በእናትህ እባክህ፣ እኔ እየለመንኩ ነው። በቃ ስለፈጠረ እኔ ምንም አውቀው ታሪክ የለም አልኩ እኮ። በቃ እኔ ምን ላድርግሽ? ከዚህ በላይ ምን ልሁን? አሁን ማልቀስ አይደለም መፍትሄው። ማልቀስ ሳይሆን ያለውን ነገር በተደጋጋሚ እንድታስረጂ ተነገርሽ። ካንቺ ጋር አብሮ የሚኖር ሰው ካለ፣ ስልክሽን ሊነካ የሚችል ሰው ካለ፣ ይሄ ነገር ሊላክ የሚችለው አንድ ስልክ የፈለገ ቢሰራበት ያ ስልክ በትንሹም ቢሆን አገልግሎት ካልተጠቀመ በፍጹም ሊላክበት አይችልም። አትሊስት አንቺ አክሰፕት ያደረግሽው ነገር አለ ወይ ደግሞ የተደረገ ነገር አለ። ገባሽ? ስለዚህ ቢያንስ ስልክሽን አብሮሽ የሚጠቀም ሰው ካለ በጣም በተረጋጋ መንፈስ እየነገርኩሽ ነው። እኛ ራሴ ብቻ ነኝ የምጠቀመው። በቃ ስለዚህ እኔ እንደዚህ አይነት ሰው አይደለም፣ እንደዚህ አይነት ነገር የምሰራ ሴት አይደለም እያልኩ ነው። ገብቶ እያስረዳውክ ነው። አንቺ ማስረዳሽኝ እኮ እህት አለክ አይደለ? ስለዚህ እንደ እህት አስበኝና ማለት ነው ተረዳኝ ያለውን ነገር። እኔ ምንም ማውቀው ነገር እኔ ሀክ ተደርጎ ቢሆንስ በምን አውቃለሁ? ምን ማውቀው ነገር አለ? እስቲ ንገረኝ። ሀክ አድርጎት ቢሆንስ እንዴ? አንዳንዴ እኮ ያንን ነገርም ማሰብ አለብህ። ገብቷል? ያንን ነገር እኮ እንዳናስብማ እኮ ባህሪሽ ራሱ ያንን እንዳናስብ እኮ ነው ያደረገን። ባህሪሽ ራሱ እኮ የወንጀለኛ የሰራ ሰው ጥፋት የጠፋ ሰው ነው ሁኔታሽ ራሱ። እንዴት ነው ሰው እንደዛ ሊያስብ የሚችለው? እስቲ ንገሪኝ። ቅድም እኮ አስረዳው። ሲጀመር ደግሞ እኛ እንደነገርኩሽ ካለንበት ጉዳይ ካለንበት ችግር አንፃር እያንዳንዷን ነገር ወደ ጥርጣሬ እያንዳንዷን ነገር ወደ መረጃ መለወጥ እንጂ ላንቺ የማሰብ ለከሌ ማሰብ ግዴታ አይደለም ያዝ ነው። ይኸውልህ እኔ ማለት ነው ልንገርክ፣ ወንድምክ ቢገኝ ብታገኘው እኔ በጣም ደስተኛ ነኝ። ምክንያቱም እኔ የማንም ሰው ወንድም እንዲጎዳ ምንም ነገር አልፈልግም። ሰላማዊ ሰው ነኝ። ገብቷል? ያንተ ወንድም ተጎድቶ እንትን እንዲል አልፈልግም እኔ። ሲቀጥል ደግሞ ማለት ነው ቅድም ነግሬሃለሁ። ቅድም እንደዛ አይሆንኩት ተናድጄ ነው ብያለሁ። ባልሆነ ነገር እንደዛ ስታደርገኝ በጣም ስትደበድብኝ በጣም ብዙ ነገር ስታረግኝ ነበረ እና እንደዛ እያደረከኝ እሺ፣ እኔ ባላደረኩት ነገር እንዴት ነው እሺ ዘና ብዬ እየሳኩኝ ላወራ ከምችለው? ሲቀጥል ደግሞ እዚህ ጋር ያለውን ነገር ስለ ቤተሰቦቼም ስለ ራሴም የነገርኩ እንድትረዳኝ ነው። እኔ እንደዛ አይነት ሴት እንዳልሆንኩኝ እኮ እንድታቅ ብዬ ነው ይኸውላ ነገር ያስረዳውክ። እኔ እንደዛ አይነት ወንጀል የምሰራ አይነት ሰው አይደለሁም። እኔ ቤተሰቦቼን አስባለሁ፣ እናቴን አስባለሁ። ገብቷል? እናቴ እንድታዝንብኝ አልፈልግም። ለእናቴ የምኖር ሰው ነኝ። እኔ እዚህ ጋር የሆነ ነገር ቢፈጠር እናቴን ማንም ዞር ብሎ እንደማያት አውቃለሁ። ገብቷል? እንደዚህ አይነት ሴት አይደለሁም። በቃ እኔ እንዴት አድርጌ ልገር? እንዴት አድርጌ ላስረዳ? በጣም ግራ እየገባኝ ነው ያለው። የምሬን ነው። እንዳልኩሽ ዞሮ አዘለም አቀፈም እንዳልኩሽ አሁን አይናችን ላይ ያለሽው አንቺ ነሽ። ለእያንዳንዷ ለተፈጠረው ነገር ተጠርጣሪ አንቺ ነሽ። ስለዚህ እዚህ ያዘጋጀናት አንድ ክፍል አለች፣ እዛ ትቆያለሽ። ምንም ማስረጃ እስካላገኘን ድረስ ከዚህ አትሄጂም። በቃ ስለፈጠረ እናት አለ ካደለ እናት አለ። ተነሽና ቁጭ በይ። እናት ለምንሃለሁ። በቃ ተነሽና ቁጭ በይ። ተነሽ። እናት ለማን ትጪ ነው እዚህ ሆነው? ተነሽና እናት አለኝ እያልኩ ነው እኮ። ገብቷል? እናት ትጨነቃለች። እናት ስለናትሽ ካሰብሽ እያንዳንዱ ነገር መናገር፣ ስለተፈጠረው ነገር ስለ እያንዳንዱ ነገር መናገር። ተነሽ። ተነሽና ለምንድን ነው የምነሳው? እያመንከኝ አይደለም እኮ ያለው። ገብቷል? ሰሚኛለሽ? እንደዚህ ስለሆንሽ የሚስተካከል ነገር የለም። ስለናት ለምንሃለሁ። በቃ እናቴ ትጨነቅብኛለች። እናቴ እንድትጨነቅ አልፈልግም እያልኩ ነው። እየለመንኩ ነው። ዞሮ እኛ አሁን ጥቂት ምንም ቢሆን ማስረጃ እስከምናገኝ ድረስ እኔ ምንም አውቀው ነገር የለም አልኩ እኮ ወንድሜ። ምንም አውቀው ነገር የለም ስለምትለው ነገር አላውቅም እያልኩ ነው።
ስለዚህ አሁን ይኸውልሽ በዚህ ማለ በዛ እኔ ምንም ማቀው ነገር የለም እያልኩ ነው ወንድሜ ያለው ነገር ነግሬሃለሁ አላውቅም ምንድነው የነገርሽ ምንም ፍሬ የሌለው ነገር አልነገርሽኝም ለቁጭ በይ ሰምኛለሽ ወይኔ በእናትህ ልቀቀኝ ዝም በይ እያንዳንዷን ነገር በቃ ተናገር እያንዳንዷን ነገር እስከምናጣራ ድረስ እዚህ ትቆያለሽ አልቆየም ለምንድን ነው የምቆየው ተነሽ ውጪ ወደና ሞታው ልቀቀኝ እሺ በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ውድ ቤተሰቦች እንግዲህ ከደቂቃዎች በኋላ ተመልሰናል። እንግዲህ ሩትን እንደተመለከታችኋት ወደ መጋዘን ልከናታል። ምክንያቱም ምንም የነገረችን ነገር ምንም የሚያሳምን ነገር አይደለም እንደተመለከታችሁት። ስለዚህ ግዴታ እኛ ጋር ቆይታ ያለው ነገር እስከምናጣራ ድረስ መጋዘን ትሆናለች። አሁን ደግሞ አንድ የደረሰኝ አዲስ መረጃ አለ። ምንድነው እንግዲህ ውድ ቤተሰቦች አንድ የፓርኪንግ ሰራተኛ አለ። ይሄ ፓርኪንግ ሰራተኛ እንግዲህ አንድ ማቀው ትልቅ እውነት አለ እያለ ነው። ስለዚህ ይህ የፓርኪንግ ሰራተኛ ስለሚያውቀው ነገር ምንም የምናውቀው ነገር የለም። ግን ምንድነው አንድ ትንሽ ያሳመነ ነገር የሚኪን መልክ የሚኪን ያለበትን ተክለ ሁኔታ ተክለ ሰውነት ገልጾ አንድ ማቀው ትልቅ ነገር አለን ያለው። እንግዲህ ውጪ ከጋርዶች ጋር እየተደራደረ ነው ያለው። ስለዚህ ይህን የፓርኪንግ ሰራተኛ ጠርተን ምንድነው የሚያውቀው ነገር ምንድነው የሚያውቀው መረጃ ለምን ትንሽም ነገር ለኛ ይጠቅመናል። በዚህ ካለንበት ጭንቀት አንፃር እያንዳንዱ መረጃ የሚናቅ አይደለም፣ መረጃ ይጠቅመናል። ስለዚህ ነገር አውቃለሁ ብሎ የመጣ ማንኛውንም ሰው እንቀበላለን። ስለዚህ ይህን ፓርኪንግ የሚፈልገውን ነገር እንጠይቃለን፣ እናናግረዋለን። እዚህ አስገብተን ያለውን ነገር ለእናንተ እናሳውቃቸዋለን። ናግባ ና ግባ። እዚህ ነው የሚቀመጠው። እሺ ውድ ቤተሰቦች እንግዲህ አቡሻ የተባለው ፓርኪንግ እሱ ነው። አቡሻ አሁን እንዴት ነው? አለን እንግዲህ ማቀው ነገር አለ ብለሃል እና ከየትኛውን ጀምር? ምን ያህል ነው የምትፈልገው? አረ እንደፈለከው መጀመሪያ ምን ያህል ነው? ምን ያህል መጀመሪያ እንድታማ ምን ያህል ብር ነው የምትፈልገው? በገንዘብ ስትደራደር ሰምቻለሁ። ቆይ ከብሩ ይልቅ ግን እንዴት ነው ካሜራዋ ደስ አላለችኝም። እኔ ስመጣ እኮ በግልጽ አወራለሁ ብዬ ነው እንጂ ያው ፊቴ ምናምን አይታይም። ግድል ድምጽህም ድምጽህንም ቀይርልሃለሁ እንዳታስብ። እንግዲህ ችግር የለም ይሄ እንዳያሳስብህ። ድምጽ ማለት በጣም የሚቀየር ነገር ነው። ያው ታውቂያለሽ መቼም እኔ ያው ስለምታወቅ በቃ ምንም አይነት ፊቴ ምናምን መታየት የለበትም። ድምጽዬን ራሱ ከቻላችሁ ቀይሩልኝ። ይሄን ድምጽ ቀይሩት እንዳያሳስብሽ። በቃ ስለሌላው ነገር አትጨነቅ ብራዘር። ፈታ ብለን በቃ የሚሆነውን እናደርጋለን። እንዴ ወንድማችን በጣም ስንት ነው የምትፈልጊው? ስንት ነው የምትፈልጊው? ያው ታውቂ የለ መቼስ ኑሮ ጣራ ነክቷል እንደምታውቀው፣ ብዙ ወጪ አለብን። ያው የፓርኪንግ ስራ ደግሞ ከእጅ ወዳፍ ናት አባት፣ ከእጅ ወዳፍ ማለት ናትና ስንት እናርጋት? እንዴው 7,000 እናርጋት። 7,000 10,000 ይሁን። እውነትን ነው። ኧረ እርግጠኛ ነህ ትከፍለኛለህ? ግዴል ደስ ይለኛል። ብቻ እንዳልኩ የምትነግረኝ እያንዳንዱ ነገር ኧረ ስራ ስጋት አይግፋ እንዴ ተከፍሎ ችግር የለም። አንዲት እሺ ከምትነግረኝ ነገር ከኔ ጋር የማይገናኝ ነገር ከሆነ ኃላፊነቱን አልወስድም። እንድችለ በቃ ስጋት አይግባ በእኔ እኔ አቡሻ እንዴ አላሳፍርሽም። ብቻ አንቺ ይህችን ካሜራ እንዳልኩሽም ድምጼንም ከዛ ገንዘቧን ደግሞ በቃ
ካሽ እንዳልከው ደግሞ ያልከኝ መረጃ ደግሞ ጥሩ ከሆነ ገንዘብ ችግር የለም። ገንዘቡ እንዳያሳስብ እንደዚህ ብለህ ላሽ እንዳትለኝ እኔ 10 ሰጥሃለሁ። በቃ አሁን ስምህን ንገረኝ። ምንድነው የምትሰራው? የት ነው የምትሰራው? እንዴት ነው ስለዚህ ጉዳይ ያወቀው? እያንዳንዱ ነገር ንገረኝ። ያው እንግዲህ ታውቂያለ እኔ እንኳን በደንብ ፏ ድምቅ አድርገው የሚጠሩኝ አቡሻ ብለው ነው ስሜ። ከዛ ውጭ ያው ስራችን ደግሞ እንደምታያት ፏ ብልጭ ብለን ፓርኪንጋችን ነው የምንጠብቅ። የፓርኪንግ ስራ ነው የምሰራው። ከዛ ውጭ ደግሞ እንግዲህ አንዳንድ በአካባቢያችን የሚታዩትን ነገሮች ደግሞ አይናችን ውልብ እያደረግን እንመለከታለን አዳዲስ ነገሮቻችን እና ሚኪያችን በቃ ከቻለች አንድ ቀን እኛ ሰፈር መጣ። በዛ ሲያልፍ አየሁት። እኔም ድንገት ነው በቃ የሆነ መኪና እንዲያስተካክል ምናምን እየነገርኩት እያለ ልፍ ሲል እንዴ ሚኪ ዛሬ በእኛ ሰፈር ምን ይሰራል ብዬ ሲያልፍ አየሁት። እና ሚኪያችን አሁን የሚገኝበትን እነግርሃለሁ። ግን ከዛ በፊት አንተ ሚኪ እንዴት ነው የምታውቀው? ከሚኪን እንዴት ነው ማለት የት ነው ልታውቀው የቻልከው? ያው ሚኪ ሚዲያ ላይ እንደሚሰራ ጋዜጠኛ ምናምን እንደሆነ የሆነ የራሱ ቻናል ምናምን እንዳለው ነው እማውቀው። ብዙ ጊዜ ግን እኔ ጋር እንኳን ግንኙነታችን በዛ አይደለም። በግል ጉዳይ ነው የምንተዋወቀው። በግል ህይወቱ በዛ ነው የምንተዋወቀው። እኔ ጋዜጠኛ ነው ሚዲያ ነው የሚሰራው ሲሉ ብቻ ነው የምሰማ እንጂ ግን እኔ በግል ነው የማውቀው። በግል ህይወቱ ላይ አውቀዋለሁ። በጣም ጥሩ። በግል ህይወቱማ ካወቅከው በደንብ ትረዳናለህ ብዬ አስባለሁ። እንግዲህ እሺ ንገረኝ። ያው እንግዲህ ሚኪሻ በእኛ ዛሬ 3 ቀን ወይ 4 ቀን አካባቢ ነው ያየሁት በትክክል ማለት ነው። እና አጋጣሚ በቃ መኪና የሆነ ፓርኪንግ የሚያቆም ሰው እየመጣ እሱን እያስጠጋው እያለ ነው ድንገት እሱን ጨርሼ ለሄድ ስል ሚኪ በእኛ አካባቢ ስራ በምሰራበት አካባቢ ሲያልፍ አየሁት ማለት ነው። በዛ ቅጽበት ነው እንግዲህ ነው አይደለም እያልኩኝ እኔ ራሱ ላወራው ምናምን ብዬ ግን በቃ ስራ ይዤ ስለነበር አልቻልኩም ነበር። በቃ ይሄ ነው 3 ቀን 4 ቀን ነው ካየሁት ሚኪን ካየሁት 3 ቀን 4 ቀን ካየሁት። በቃ እሷ ናት እኮ በሰዓቱ ሚኪ። እሺ ስታየው ምን አይነት ሁኔታ ላይ ነበር? እስቲ ምን አልባት ካስተዋል? በሰዓቱ ያው እንዳልኩ በጎን ነው ያየሁት የጎን እንትኑን ብቻ ያው በቃ ጎን ስለሆነ ስሜቱ ያው ብዙ ጊዜ ወይ ፊት ለፊት ስተያይ ወይ ደስተኛ ነው አይደለም ተከፍቷል አዝኗል የሚለው ነገር ታያለ። ግን ያየሁት ትንሽ የሆነ ጎን ላይ አለውና ብቻ ያው እንትኑ ትንሽ የተስተካከለ ነው። ብቻ በጥሩ እንትን እያለ ነው እየሄደ የነበረው። ከዛ ውጭ እንዳልኩ ነው በቃ ወዲያው አይቼው ወደ ስራዬ ነው የተመለስኩ። ግን በጎን ሳየው ግን ስሜቱ ያው እንትን ምትለው አይደለም ትንሽ የተዘበራረቀ አይነት አለው። ብቻ እንደማኮረፍም እንደሆነ ነገርም በቃ እንደዚህ አይነት ነገር እያሳየ ነው አልፎ ሄደው። እንደዛ ነው ያለው እኮ። እሺ ይሄን ግን መቼም ሚኪ መጥፋቱን ታውቃለህ። አዎ ትልቁም እያሳሰበን ያለው እዚህ ደረጃም የደረስ ነው የሱ መጥፋት ነው። ያለበት ሁኔታም ደግሞ እንዳያየነው እንደደረሰን ነገር ጥሩ አይደለም። በጣም መጥፎ ሁኔታ ላይ ነው ያለው ልጁ። በጣም አሳስቦኛል መጥፋቱ። ይጠፋ ሲሉኝ እንዴት ያን ጋዜጠኛ እንዴት ይጠፋ ይችላል? የት ሄደ? እኔ 3 ቀን በፊት 4 ቀን በፊት አላየሁትም እንዴ ምናምን አልኩኝና ሲያወሩ ኧረ ሚኪ እኮ ጠፍቷል ጋዜጠኛው ምናምን አንተ የምታውቀው ምናምን ሲሉኝ እንዴ ምን ሆኖ ነው ምናምን ስላቸው በቃ እንደይቸው ነበር እኮ በቃ ሰው በቃ አይተለካ በዚህ ጊዜ እንደዚህ ነው የሚጠፋው። እኔ አይ ሰው በቃ ከንቱ ነው እኮ። ወይ ከባድ ነው። አሁን አንተ ተደራድረሃልም በገንዘብም ራስህም በአካልም መተህ ያለውን ነገር ማለት በምን አይነት መንገድ ነው? ምን ብትነግረን ብትችል ነው አንተ በዚህ ልክ ልትደራደር? በዚህ ልክ ምን አይነት ነገር ብታቅ ነው? ያው እንግዲህ እንዳልኩሽ ነው። እኔ ያው ቦሬ ዝም ብዬ ገባ አልኩና ሚኪ ጠፍቷል ጋዜጠኛውን ምናምን አወቀው ሲልኝ እንዴ ዛሬ 3 ቀን 4 ቀን በፊት አይቼው ምናምን አልኩና ጠፍቷል እየፈለጉት ነው ምናምን ሲባል ስሰማ እቺ ነገር እኔም ኮቴን እንትን ብዬ ለምን ስራ አልሰራም አልኩ። ያው ታውቃት የለ የፓርኪንግ ስራ ለምን ስራ አልሰራም ብዬ በቃ ኮቴውን በመከተል እሱ ያለበትን ለማግኘት ስጥር ያው አግኝቼዋለሁ። ያው አለ አይደል በቃ በዛ ነው የመጣሁት። እኔ ምንድን ያገኘው? የት ነው ያገኘው? በቃ አለ አሁን ዝም ብለህ ዋናዋ ብሯን መክፈል ነው። ከዛ ግን
በቃ እኔ 3 ቀን 4 ቀን በፊት የት ሊሄድ ይችላል የሚለው ነገር ስላለ ችግር የለውም። አንድ አትደራደር፣ እኔ ያሳያለሁ በአካል ቁጭ ብሎ ነው የምታገኘው። በቃ አለበት ነው የምወስድ። ስለዚህ በጣም ጥሩ። ስለዚህ የት ነው ያለው ይሄ ልጅ? የት ቦታ ነው ያለው? አባዬ ተነጋገርን እኮ። ምን ነው ረሳሻት መሰለኝ። አሁን እኮ ወደ ገደለው እየገባን እኮ ነው። እኔ እኮ ነግሬሃለሁ። እኔም ስንት ነገሬን ትቼ ሚኪን ለማግኘት ወጣው ገባው ወረድኩ። ያው ብሯ ያው ተነጋግረን የለ ብሯን እሷ ገቢ አድርጊያት። ጥሩ ስራ ነው። ገቢ አድርጊያትና ካሜራውን አጥፋ፣ ብሩን ላክለት። ገቢ አድርጊያት። ጥሩ ካሜራማን አንዴ ካሜራውን አጥፋ። እሺ ውድ ቤተሰቦች እንግዲህ እኛ እንደምታውቁት የሥራ ባልደረባችንን ለማግኘት ማድረግ ያለብንን መሄድ ያለብንን እንደምንሄድ ይሄ አይጠፋችሁም። ገንዘብ ብሏል፣ ገንዘብ ልከናል፣ ካለው በላይ ጨምረን ልከናል። እሺ አቡሽ ወይ በላ አሁን ያለበትን የምታውቀውን ሁሉም ነገር ንገረኝ። አዎ ያው እንግዲህ ሚኪሻ ያለችበት ያው ታውቂ የለ ያው አላልን እሱ ያለበትን ቦታ እኮ ያው ነግርሃለሁ። ግን አቡሽ ከበደኝ። እዚህ ጋር ጨዋታ የለም። ብር አልክ፣ ብር ሰጠን። ሲጀመር ከመሬት ተነስተው አይደለም የኛ ሰዎች ያስገቡ። አንዳንድ የምታውቀውን ነገር ፎቶ ስላሳያቸው ዝም ብለው አላስገቡም። ስለዚህ በእርግጥም የምታውቀው ነገር አለ። አየህ ማለት ዝም ብለን እኛ ሞኝ አይደለንም። አንተ የሆነ ነገር አውቃለሁ ስላልክ ብቻ ብድግ አድርገን አስገብተን ካንተ ጋር የምናጠፋው ጊዜ የለንም። ስለዚህ አሁን የምታውቀውን ነገር መቀለማመዱ ሌላ ወሬ ማውራቱን ተውና ንገረኝ። ያው አላደን ሚኪሻ ያለበትን እኮ ነው ያውቃለሁ እኮ ብዬ እኮ ንገረኝ። ካወቅ ምንድነው? ኧረ ይደብራል። ያው አላደን ምንድነው የሚደብረው? ቦታው ልጠቁምሃለሁ እኮ ያው ብሩም ገብቷል ምናምን ልጠቁመኝማ ነው ብር የከፈልኩ። አዎ ስለዚህ ከፍለኝ አንተ እንደ ትውውቅህ እኮ ገንዘብ መጠየቅ አልነበረብህም። ገንዘብ ጠየቅ፣ ገንዘቡ ተላከልህ። ስለዚህ ንገረኝ። አለ እኮ ሚኪሻ እኮ የትም አልሄድም አለ እኮ። የት ነው ያለው? እና ያው አለ አይደል በቃ እኔ እኮ አለ እኮ ሚኪ አለ። ይኸውልህ እኔ ያለበትን ቦታ ወስጄ አሳያችኋለሁ። ግን ያው ትንሽ ተቀልድ ነው እንዴ? ምንድነው? ምንም ቀልድ ነው እንዴ ያስከው? እኔ ቀልድ አይደለም ያስኩት። ምንድነው አንተ ህግ ባለበት ሀገር ሲልቀቀኝ እንዴ? ልቀቀኝ። እኔ እናገራለሁ የመጣሁት። ዝም በል። እና ምንድነው እንደዚህ ታረጋኝ? ልቀቀኛ። አለቅህም። ልቀቀኝ ብያለሁ። አለቅህም። እና እንደዚህ ብዬ ነው ያንናገር። የምታውቀው ነገር ተናገር። ምንድነው እንደዚህ በህግ ባለበት ሀገር ደና እየጠየቀኝ አልነበር እንዴ? እየነገርኩ እኮ ነው። ይኸውልህ አሁን ጭራሽ የባሰ እያናደርከኝ ነው። ትናገራለህ አትናገርም? እኔ እነግርሃለሁ ያለበትን ማሳያለሁ እኮ። ያለበትን ንገረኝ። በቃ ልቀቀኝ። ያለበትን ንገረኝ። ልቀቀኝ። ልገለኝ ነው እንዴ? ግባለበት ሀገር። ስለዚህ ትናገራለህ አትናገርም? እሺ እናገራለሁ። ልቀቀኝ። ታዲያ ተናገር። ምንድነው? ልትገለኝ ነው እንዴ? በል እናገራለሁ አልኩ እንዴ? ልትገለኝ ነው እኮ። ተናገር። እየጠበቅኩ ነው። እንደውም በትዕግስት ነው ያወራን። ኧረ እዚህ በላይ ምን ታረገኝ እንዴ? እኔ የሚኪ ያለበትን አሳያለሁ። በቃ በጣም አንተ ጨዋታ ነው ያስከው። እኔ ምን ጨዋታ? ትልቅ ጨዋታ ነው ያስከው። ሞኝ የሞኝ ጨዋታ ነው ያስከው። እንዴ ልትገለኝ ነው እንዴ የመጣሁት? ኧረ ቢቀርስ እንዴ ምንድነው የሚቀራው? ለምን ስራዬን አልሰራም እንዴ? ምንድነው የምትሰራው? በላፍጥ ነው። አሁን ያለበትን ንገረኝ፣ አለበለዚያ ይቀጥላል። ከዚህ የባሰ ነገር ነው የሚቀጥለው። ይሄ ምንም አይደለም። እዚህ አሁንም ቢሆን ይቀጥላል። እየነገርኩ ምኑ ነው የሚቀጥል እንዴ? እኔ ነገርኩ አይደል እንዴ? በቃ አሳያለሁ እኮ ብያለሁ። ይሄ ነው የሚቀጥል። ትናገራለህ አትናገርም? ምኑ ነው የሚቀጥል? አትናገርም? እኔ ነገር እናገራለሁ እኮ አልኩህ እኮ። ተናገር። እሺ ልቀቀኝ። ታዲያ ልትገለኝ ነው እንዴ? ና እዚህ። ምንድነው አንተ? ወይኔ ኧረ ዛሬ ቢቀርስ። ወይኔ አባዬ፣ ወይኔ ዛሬ አላየሁ ግን። ና ወደዚህ። እኔ አልመጣም። ልትገለኝ ነው እንዴ አንተ? ና ወደዚህ። በል ቶሎ በል። ሰዓት የለንም። እዛ ይኸውልህ ዶሮ አይደለም የሰው ህይወት ነው። አጥ ነው። እኔ እናገራለሁ ያለበትን አሳያለሁ አልኳል እንዴ? እና እዚህ በላይ ምን ልታረገኝ ነው እንዴ?
አንተ በሰው ህይወት እየተጫወተ ገና ለገና ብር ከፍያለሁ ብለህ ልትገልኝ ነው እንዴ? የኔ ነፍስ እኮ ስንትና ስንት ነው የሚፈልግ እንዴ? እዛም የሰው ነፍስ ነው፣ በሰው ነፍስ ነው አንተ ብትደራደረው እኮ። እኔ ምን የሰው ነፍስ በሰው ህይወት ነው አንተ ገንዘብ የምትጠይቀው? ሰው ሊሞት እያለ አንተ ገንዘብ ጠይቀህ የምን ሞት ነው እንዴ? አለ የምን ሞት ነው የምታወራው እንዴ? አለ አሳያለሁ። በቃ ወስጄ ካለበት ነው ማሳየው። ስለዚህ ንገረኝ፣ አፍጥነው በል። ቆይ ታዲያ እንደዚህ ይሄ ነው የምነግርህ። አትናገርም? ወስጄ አሳያችኋለሁ። ላሳይህ እኮ ነው። እኔ ምንም አላረኩም። ውጪ ስትገባ አይታቸዋል። ከዚህ በላይ ምን ታረግ? ውጪ ስትገባ አይታቸዋል። በደንብ አድርገው ዋጋህን ሲሰጡ እየለፈለፍክ ራስህ ታወራለህ። ምን ታዲያ ነፍስ አንተ ያንን ነው የምትፈልገው? እኔ እንደዛ አይደለም። ምን ያሳያችኋለሁ እኮ አልኩ። በጸባይ ምንድነው ልትገሉኝ ነው? አስር ነገር አትደጋግም። በቃ ከፍላችሁኛል። እኔ በቃ አሳያችኋለሁ። አለቀ። ስለዚህ ግን በቃ እዚህ በላይ እኔ አታንገላቱኝ። በቃኝ። አዳምጥ፣ አትጩ። በቃኛ እንዴ ታንገላተኝ አልፈልግም። አትጩ። መብቴ ነው እና ልሞት እንዴ? ሰማለህ? ከማሳየት መናገር ነው የሚቀድመው። መጀመሪያ ያለበትን ተናግረህ ነው ከዛ የምታሳየው። አሳያችኋለሁ አልኩ። መጀመሪያ ያለበትን የምታውቀውን ትክክለኛ ነገር ተናገር። እኔ እኮ ብትሰማኝ ራሱ ደስ ይለኝ ነበረ። አይ ከዚህ በላይ በጣም ሰማሁ። አዎ ለነገሩ በጣም ሰማሁ። ሰማኝ። በጣም ሰማሁ። ልገለኝ አይደል? በጣም ሰማሁ። ወይ አባቴ ያለየው ጉድ። ወይኔ አባቴ አትበል፣ አፍጥነው። አንተ በሰው ህይወት የምትቀልድ ማለት ቆሻሻ ሰው። ምን አድርጌ ነው የምቀልደው? ቀለልክ እንጂ እዛ ልጁ ምን ሰራው? አንተ በልጁ ህይወት ሲጀመርም አውቃለሁ ስላልክ ነው ያስገባንህ እንጂ ካንተ ጋር እዚህ ለመለፋደድ ካንተ ጋር ጊዜ ለማጥፋት ትሰማለኛ አንዲትም ደቂቃ አለ ድካም አለ ውጤት የምናሳልፈው ነገር የለም። እኔም እኮ ጊዜ ላቃጥል አይደለም የመጣው። በቃ አይቻለሁ ብዬ ልታቃጥል ነው። አንተ ጊዜ ልገሉኝ ነው እንጂ የመጣው ልገሉኝ ነው። አንተ ጊዜ ልታቃጥል ነው። የምን ጊዜ? እኔ ልገሉኝ ወይ ሰማኛለህ? ወይኔ ገንዘብ ስለተላከልህ ብር ስለተላከልህ ብቻ ወደ አንተ ስለገባ ያንተ ነው ማለት አይደለም። እኔ ምን ሰርቼ አይደል እንዴ? እኔ ሰርቼ እኮ ነው ያገኘሁት። እሱን አፍንጫህን ይዘው ይቀበሉሃል። ምንድነው አፍንጫህን ይዘው ይቀበሉሃል የምትል እንዴ? እኔ ሰርቼ አይደል ይዘው ይቀበሉሃል። ውድ ቤተሰቦች ተነጋግረን ይል እንዴ? እሱን አልኩህ እኮ ነገርኩህ። አፍንጫህን ይዘው አንተ ጋር ስለተላከ ያንተ ነው ማለት አይደለም። እኛ ነን የላክንልህ እና መረጃ ይሰጣችሁ በነፃ ልትወስዱ ነው። ምንም የነገርከን ነገር የለም። ከዚህ በላይ ምን እድልህን አበላሽ። እሺ ውድ ቤተሰቦች እንግዲህ ካሜራማኖች እየጠሩኝ ነው። ያገኙት አዲስ ትልቅ መረጃ እንዳለ ይመስለኛል። ስለዚህ ምንድነው ከዚህ ጅላንፎ ጋር ጊዜያችንን አናጠፋው። ምክንያቱም ምንም ያገኘነው ነገር የለም። እኛ ብቻችንን ሰው ማመን አቁመናል። ምክንያቱም በዙሪያችን ጥሩ ነገር የለም። ስለዚህ ውድ ቤተሰቦች ከዚህ ፓርኪንግ ጋር የምናጠፋው ምንም አይነት ጊዜ የለን። ስለዚህ ወስደው ጋርዶች በደንብ ቅጥቅጥ ሲያደርጉት እያንዳንዷን ነገር ይነገራል። ናውጣ ናና በቃ ና ተነስ። ምን ማለት ነው ወንድም? እኔ እኮ እንደዛ አይደለም። በጸባይ እኮ ነው ነገር ያልኩት። እንደዛ አይደለም። ናና ምንድነው? የት ነው የምትወስደኝ? በጸባይ እኮ ነገር ብያለሁ። ወንድም ምንድነው እንደዛ ልታረግ? ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። እንግዲህ የፓርኪንጉን ሰራተኛ ወደ መጋዘን ወስደነዋል። እንግዲህ ብርም ልከን ያው ብሩን ላክንለት በድጋሚ መቀበላችን አይቀርም። ግን ቢሆንም ለመረጃው እስከጠቀመን ድረስ ሚኪ ወዳለበት ነገር ለመድረስ አንድ እርምጃ እስካራመደን ድረስ ያው ጥሩ ነገር ነው ብለን ያሰብነው። እንግዲህ ውድ ቤተሰቦች እሱ መጋዘን ነው ያለው። እንግዲህ አሁን አንድ ወደዚህ እየመጣ ያለ ሰው አለ። ስለሚመጣው ሰው እንግዲህ ያው ሲደርስ አሳውቃቸዋለሁ። ምንነቱን እንግዲህ ሲደርስ እናውቃለን። እንግዲህ ከአንድ ሰዓት በፊት ወደ መጋዘን የገባችው ወይም ደግሞ ሚኪን ለመግደል ቪዲዮ የተላከባት ሴት ወይም ደግሞ ሩታ ከዚህ ወንጀል ጋር በጣም በብዙ መንገድ እንግዲህ ለማጣላት እንደተሞከረው ትንሽ የሚያገናኛት ነገሮች እየቀነሱ ነው። ምክንያቱም ውድ ቤተሰቦች እንዲህ ስላችሁ ግን አያገናኛትም ማለት አይደለም። ዞሮ ዞሮ መረጃው የተላከው በሷ ስልክ ነው። ሚኪ ያለበትን ሁኔታ፣ የግድያውን ነገር፣ ሁሉንም ነገር እያንዳንዱ ነገር የተላከው በሷ ስልክ ነው። ግን ከዚህ ነገር ጋር የሚያገናኛት ነገር በብዙ ፐርሰንት ቀንሷል ውድ ቤተሰቦች። ስለዚህ እሷን ጠርተን እዚህ ያለውን ነገር እንነጋገራለን። ስለዚህ ውድ ቤተሰቦች
ይዣት መጣሁ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ሩት እንግዲህ አንቺም ተባብረሽን የኛም እንግዲህ ድንቅ የሆነ የሥራ ባልደረቦቻችን ባደረጉት ከፍተኛ እንትን ከዚህ ነገር ጋር የሚያገናኝሽ ነገር ቀንሷል። እስኪ ምንድነው የምትይው? ያው ማለት አሁን ለችግር ላይ እንደሆንኩኝ ታውቃለህ። በቃ ማለት እኔ እንድትረዳኝ ነው የምፈልገው። እባክህን እርዳኝ። እኔ በማላውቀው ነገር ውስጥ ሌላ ነገር ውስጥ እየገባሁ ነው። ምንም አውቀው ነገር የለም። እነዚህ ሰዎች ለምን እንደዚህ እንደሚከታተሉ ለምን እንደዚህ ማድረግ እንደፈለጉ ምን ያላቅ ስለፈጠረ እርዳኝ። ከእንደዚህ አይነት ነገር ውስጥ አውጣኝ። ይሄን ነው የምጠይቅ። ቢያንስ ለእናቴ ልኖርላት። እናቴ ተጨቃ ልትሞትብኝ ነው። ካለሷ ማንም የለኝም። ነግሬሃለሁ ያለውን ነገር ወጥመድ ውስጥ ነው ያለሁት። እኔ ምንም አውቀው ነገር የለም። ምን ላድርግሽ? ያው ወጥመድ ውስጥ እንደሆንሽ ያውቀናል። ስለዚህ ግን ያንቺ እንደዚህ መሆን ያንቺ መረባበሽ ምንም አይጠቅመንም። ምንም አንድ እርምጃ ከፍ አያደርገንም። ስለዚህ አንቺ ተረጋግተሽ ያለውን ነገር ምክንያቱም እንደነገርኩሽ ዞሮ መረጃ ልናገኝ የምንችለው ካንቺ ነው ያልነው። ስልክሽን የሰጠሽው ሰው ካለ የተቀበለሽ ሰው ካለ በዙሪያሽ በአካባቢሽ ተረጋግተሽ ለማስታወስ ለማሰብ መሞከር አለብሽ። አለበለዚያ መፍትሄ ልናገኝ አንችልም። እንደነገርኩሽ ዞሮ አሁንም መልእክት እየተላከ ያለው በአንቺ ስልክ ነው እኮ። እያስፈራሩኝ ነው ሰዎች እኮ በጣም በብዙ ነገር እያስፈራሩኝ ነው። ያለውን ነገር ታውቃለህ። እኔ አላቅም። በቃ ለምን እንደዚህ ማድረግ እንደፈለጉ ለምን በእኔ ስልክ እንደዚህ አይነት ነገር ማድረግ እንደተፈለገና ለምን በእኔ ስልክ እንደዚህ አይነት ወንጀል መስራት እንደተፈለገ እኔ አላቅም። እኔ ምንም አውቀው ነገር የለም። መጀመሪያም ያለውን ነገር እኔ ስልኬን ማን እንደወሰደው በቃ እኔ ምንም እጄ ላይ ነው እንግዲህ ስልክ ያለው። እኔ መቼ ወስደውት እንደዛ እንዳደረጉት ራሱ ነው አላቅም። መቼ እንደተወሰደ ለምን እንደዛ ማድረግ እንደፈለጉ ሀክ ተደርጓል ስልኬ። በቃ እንደነገርኩ ማለት ነው። እና እባክህ እርዳኝ። በቃ እኔ ከእንደዚህ አይነት ነገር ውስጥ አውጣኝ። እኔ ማልወጣው ነገር ውስጥ ነው የገባሁት። እንዴ እኔ ግራ ገባኝ እኮ ምን ላድርግ? በማላውቀው ነገር ውስጥ ተጨነቅኩኝ። ቤተሰቦችስ ለምን ይጨነቁ? ቤተሰብስ ለምን? እባክህ እርዳኝ። እባክህ ከእንደዚህ አይነት ነገር ውስጥ አውጣኝ እባክህ። በቃ እኔ የምለምን እሱን ነው፣ ሌላ ምንም አይደለም። እንግዲህ እንደነገርኩሽ እኛ እንድናግዝሽ እኛ እንድንረዳሽ አሁንም ቢሆን መረጋጋት አለብሽ። ተረጋግተሽ ካላሰብሽ እንዴት ነው የምረጋጋው? እንዴ ስልኬን እኮ ሀክ ነው ያደረጉት። ሌላ ነገር ቢያደርጉት ቆይ ሌላም ነገር ቢያደርጉበት ምን እንትን አለኝ? ሌላ ነገር ሳይሆን አሁን ብዙ ወንጀል ባንቺ ስልክ እየተሰራ ነው፣ ተሰርቷል። ወንጀል እየሰሩበት ነው። ከዚህ በኋላ ሌላም ነገር ቢሰሩስ? እንዴ እኔ ነኝ እኮ ተጠያቂዋ። እኔ ነኝ እኮ የምጠየቀው። አንተ ዛሬ እኔን መተህ እንደጠየቅ ነገም ደግሞ ሌላ ሰው እኮ እኔን መጥቶ ነው የሚጠይቀኝ። ገብቶሃል እንዴ? እና እሺ ታዲያ እሺ ምንድነው መሆኑ? ምንድነው ማድርገው? ምን ማድረግ እንዳለብኝ ራሱ እኮ እያወቅኩ አይደለም። እንግዲህ ውድ ቤተሰቦች ምንድነው ያለው ነገር እንደነገርኳችሁ ሩትን የሚያገናኛት ነገር የለም ወደ ማለት እየደረስን ነው። ምክንያቱም ስልኩ አሁን እኛ እጅ ላይ ነው ያለው። ግን እኛ እጅ ላይ ሆኖ ስቲል የማስፈራሪያ መልእክቶች እየመጡ ነው። እያንዳንዱ ሜሴጅ እየተላከ ነው። ምን ያህል ማለት በምን ያክል ደረጃ ቢደራጁ እንደዚህ እንደሆኑ አልገባኝም። እውነት ለመናገር ምን ፈልገው እንደሆነ ምን አይነት ጥላቻ ቢያድርባቸው እንደሆነ አናውቅም። ውድ ቤተሰቦች እኔ ከማንም ጋር እንደዚህ አይነት የቂም ምንም ከማንም ጋር እኔ እንደዚህ አይነት ነገር የለብኝም። ገብቷል? በክፉ አይን የማየውም ሰው የለኝም። እሱም በክፉ አይን የሚያየኝም ሰው የለም። እንደዚህ አይነት ደረጃ ምዳረሰው ሰው የለም። እኔ እኮ ግራ ገባኝ። ቢያንስ እኮ እሺ እንደዚህ አይነት ደረጃ ምዳረሰው አይነት ሰው ቢሆን ወይ ተጣልቼ ወይ በሆነ ነገር እንትን ቢሆን እሺ እንዴ እኔ ምንም በማላውቀው እኮ ያልሆነ ነገር ውስጥ ነው እየገባሁ ያለሁት። እኔ የሆነ ነገር በሆነስ ብታሰርስ የሆነ ነገር ቢፈጠርስ እንዴ ማንም ይጠየቀው? ምናልባት በቅርቡ
በዚህ 3 4 5 ቀን ውስጥ ስልክ አስደውይም ብሎ የተቀበለሽ ግለሰብ ይኖራል የምታስታውሽው በቅርብ አካባቢሽ ያለ? ኧረ እኔ ለማንም ስልኬን ሰጥቼ አላውቅም። በቃ እኔ ስልኬ እጄ ላይ ነው ያለው። ለማንም ሰጥቼ አላውቅም። ሲቀጥል እኔ ብቻዬን ነው የምኖረው። ስለ ጓደኛ ምናምን እንደዚህ ከጓደኛዬ ጋር ወይ እንትን ብዬ ምናምን አይደለም የምኖረው። ለማንም እኔ በዚህች ቀን ውስጥ እንግዲህ ለማንም ስልኬን አልሰጠውም። ስልኬ እጄ ላይ ነው የነበረው። እንዴት እንደዚህ አይነት ነገር እንደተፈጠረ ራሱ እኔ አላውቅም። በጣም ግራ እየገባኝ ነው። እኔ እኮ ቢያንስ እሺ ስልኬን ሰጥቼው የሆነ ሰው አግኝቶት እጁ ላይ ሆነ ምናምን ቢሆን ያን ሰውን እሺ ልጠረጥር እችላለሁ። ግን ማንም የለም። ግራ የገባኝ እኮ እሱ ነው። እንዴት እንደዚህ ሊፈጠር እንደቻለ ራሱ እኔ አላውቅም። በጣም ግራ እየተጋባው ነው። በጣም ውስጥ እየተጨነቀ ነው። ቴሌግራም ብቻ አይደለም ሌላም ሶሻል ሚዲያ የምጠቀምባቸውም ነገሮችም ነው እንትን እያደረጉ ያሉት እነዚህ ሰዎች። እንዴ እሺ ሌላም ነገር ቢያደርጉበትስ? እንግዲህ ሩት እንደነገርንሽ አንቺ ተረጋግተሽ አስቢ ያልንሽ አለ ምክንያት አይደለም። ለእያንዳንዱ ነገር አንቺ ስልክ ላይ ስለተደረገ ነገር ማንንም ቢሆን የህግ አካልም ቢሆን አንቺን ነው የሚጠይቅሽ። ገብቶሻል? ምክንያቱም አንቺ ሳታቂው እንደተላከ ምንም ማስረጃ የለም። አንቺ ሳትወስኚ አንቺ ሳትፈቅጂ የተላከ ምንም አይነት መልእክት እንደሌለ ነው እስቲልኛ እየተረዳን ያለን። ገብቶሻል? ስለዚህ አንቺ የምታስቢው ምንም ነገር አንዳንዴ ቢኖር ደግሞ እኮ ማለት ነው በእኔም ሳይድ ሆነ እኮ ማሰብ አለብህ እንዴ። በእኔም ቦታ ሆነ ማሰብ አለብህ። የራስህን ብቻ አይደለም ማሰብ ያለብህ ብዬ ነው ማስበው። እንዴ እኔ እኮ አይደለም እያልኩ ነው። በቃ ማለት ያረጋገጣችሁት ነገር ነው አይደል? ይሄ ነገር ሌላ ሰው እንትን እያለ እያስፈራራኝ እንደሆነ ምናምን አይተሃል፣ ቴክስት እያላከ ምናምን። እሱም ቢያንስ አይተህ እኮ ማመን መቻል አለብህ። ያንዳንዱ ተረጋግተሽ ያሰብሽው ነገር ለኛ ስለሚጠቅመን ነው። ውድ ቤተሰቦች ካሜራማን እየጠራኝ ነው። እንግዲህ ሩት እኔ አሁን አንድ መሄድ ያለብኝ አስቸኳይ ቦታ አለ። እንደነገርኩሽ በጣም አስቸኳይ ነው። ግን አንቺ እዚሁ መጋዘን ከጋሮቹ ጋር ትቆያለሽ። ስለዚህ ትዕግስት አድርገሽ እዚህ ለመቆየት ሞክሪ። እንግዲህ እንገናኛለን። ትልቁ ነገር የሚኪ መጥፋት ነው። ሚኪ ያለበትን አናውቅም። ንገረኝ፣ ልቀቀኝ። ልገለኝ ነው እንዲግባልበት ሀገር እንደነገርኳችሁ ቅጣቷል ማለት መስመር ስቷል። እንዴት ነው ካሜራዋ እንደሰላለችኝ? ምን ይስመጣ እኮ በግልጽ አወራለሁ ብዬ ነው እንጂ ያው ፊቴ ምናምን አይታይም። ለምን ነው ካሜራ እዚህ ጋር አስቀመጥከው? ስምሽ ማን ነው? ምንም እየገባኝ አይደለም። ስምሽ ማን ነው? ሩት አይደለሽ? አትደራደር፣ እኔ ያሳያለሁ በአካል ቁጭ ብሎ ነው የምታገኘው። በቃ አለበት ነው ወስድ። በምን ጉዳይ እዚህ ለምን ይዛኝ እንደመጣ በምን ምክንያት ነገር የለም። እዚህ ወንጀል እንደተካተትሽ ንገሪኝ። ስለምን ወንጀል ነው የምታወራው? ና ወደዚህ። እኔ ያመጣል ልትገነኝ ነው እንዴ አንተ? እንዴት ነው ማታቂው? እንዴት ነው ማታቂው? ምንም ማውቀው ነገር የለም ማለት ነው። በአንቺ ስለተላከ መልእክት እንዴት ነው ማታቂው? እባክህን እርዳኝ። እኔ በማላውቀው ነገር ውስጥ ሌላ ነገር ውስጥ እየገባሁ ነው። ምንም ማውቀው ነገር የለም። ታውቂዋለሽ፣ በደንብ ታውቂዋለሽ። ምንም ማውቀው ነገር የለም እያልኩ ነው። ሚኪ ያረጋችሁት ማነው? ሚኪ ጠፋ ሲሉኝ እንዴት ያን ጋዜጠኛ እንዴት ይጠፋ ይችላል? የት ሄደ? እኔ 3 ቀን በፊት 4 ቀን በፊት አላየሁትም እንዴ ምናምን አልኩኝ። አምኜ ይላል የኔ እንደሆነ ግን እኔ አላኩትም። ስለዚህ ወንጀሉን መመኝልኛ። ወይኔ ኧረ ተነሽና ለምንድን ነው የምነሳው? እያመንከኝ አይደለም እኮ ስለ አንድ ነገር 10 እየደጋገምኩ እያወራሁክ ነው። በቃ እኔ ምንም ማውቀው ነገር የለም አልኩ አይደለ? ምኑ ነው የሚቀጥል እንዴ? እኔ ነገርኩህ አይደል እንዴ? በቃ አሳያለሁ እኮ ብያለሁ። ይሄ ነው የሚቀጥል። ትናገራለህ አትናገርም? ምኑ ነው የሚቀጥል እንዴ? አትናገርም። በአንቺ መልእክት ይላካል። ማንም ሰው ስልክሽን አይጠቀመው፣ ግን ስለሚላከው መልእክት አታቂ። ግድል ድምጽህንም ቀይርልሃለሁ እንዳታስብ። ንገሪኝ። ማነው አብሮሽ የሚሰራው? ማነው ካንቺ ጋር የሚሰራው? እያንዳንዷን ነገር ወደ ጥርጣሬ፣ እያንዳንዷን ነገር ወደ መረጃ መለወጥ እንጂ ላንቺ ማሰብ ለከሌ ማሰብ ግዴታ አይደለም። የሚያዝ ነው።
ገና ለገና ብር ከፍያለሁ ብለህ ልትገልኝ ነው እንዴ? የኔ ነፍስ እኮ ስንትና ስንት ነው የሚፈልግ እንዴ? እዛም የሰው ነፍስ ነው። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ